ከከተማ ወጣ በማለት የ2018 ፕሮግራማችንን የጀመርነው በጎንደር ነው። በ2017 መጨረሻ ላይ ወደ ጎንደር የመጣነው በጠባብ ቦታ የሚሰራን ትልቅ ራዕይ ልናካፍላችሁ ነበር። ዛሬስ ምን ላይ ደርሰዋል? አብረን እንከታተል። በዛሬ አመት እንግዲህ ስንገናኝ እዛ ጎንደር ከተማ መካል ነበራችሁ ትንሿ ቤት ጋር ትክክለ ይሄችኛው ገና ጅምር ነበር። እኛ ስንመጣ ሜዳ ነበር። አሁን በጣም ተቀይሯል እንደምናየው እንግዲህ። ስለዚህ በዚህ አንድ አመት ውስጥ ያደረጋችሁትን ነገሮች በጣም ትልቅ ነገር ነው። አሁን እናያቸው ነው። እውነት ነው፣ እናያቸው ነው። ዞር ብለን እናያቸዋለን። እንግዲህ ያው ባለፉት 12 ወራቶች ውስጥ ብዙ መልካም ነገሮችን ማዕከላችን ሰርቷልኝ ለማድረግም እየጣርን እንገኛለን። ያው የምናገኛቸው የተለያዩ የአይነትና የገንዘብ ስጦታዎች ወደዚህ መልካም ነገር በመቀየር የምናገኛቸው መልካም አጋጣሚዎች ወደዚህ በመቀየር ማዕከል ውስጥም ላሉትም አዲስም ለምንቀበላቸው ወገኖቻችን ባለን አቅም ምቹ ነገር ለመፍጠር የሞከርንበት ጊዜ ነው። እንግዲህ በአካባቢው ላይ አንዳንድ ሰው ሰራሽና ተፈጥሯዊ ችግሮች ቢኖርም እነዛን ተቋቁሞ ማዕከሉ መልካም ነገሮችን እያደረገ ይገኛል ማለት ነው። አሁን እንግዲህ ምን ሄደው ወደ ሴቶች ማረፊያ ክፍል ይሆናል ማለት ነው። በዚህ ጋር ግን ሄድ ይችላል። ያችን ያሰፊ ነው በቆሎ አለ እዚህ። ይሄ የምትመለከቱ እንግዲህ እዚህ ማዕከል ውስጥ ያሉ አባቶች ከአእምሮ ህመም ያገገሙ ወገኖች በማረስና በመቆፈር እንግዲህ እንደ ባህላችን በወጋችን እንግዲህ እሸት ልንበላ ያለው ማለት ነው። እና እዚሁ ማዕከል ውስጥ ባሉ ተገልጋይ ወገኖቻችን አማካኝነት የተዘራ ነው። እነዚህ የምታያቸው እጽዋቶች ባለፉት 10 ወራት ውስጥ ውሃ ከውጭ ያመጣን ያጠጣን በዚህ ሁኔታ ችግኞቻችን የሚያደጉበት ሁኔታ ነው ማለት ነው። በጣም ደስ የሚለው ይሄ ያረፈበት በቆሎ ምን ያህል ላይ እንደሆነ ይታወቃል? ቢያንስ ከ3000 ካሬ አካባቢ ይሆናል። በጣም ደስ ይላል። እሺ እንግዲህ ይሄኛው የሴቶች ክፍል ነው ብለኸኛል። እዚህኛው ማደሪያቸው ነው ማለት ነው። ይሄ ማደሪያቸው ነው። እንግዲህ በምታየው ሁኔታ በጎ ፈቃደኞቻችንን የተለያየ ዓለም የሚገኙ ማዕከሉን የሚያውቁ ሰዎችን በማስተባበር እነዚህን አልጋዎች እዚሁ አምርተን አንድ ሰው ለአንድ አልጋ በቲክቶክ ላይ አንድ አስኔ ጎትንገስ የሚባል ወንድማችን አለ። በሱ ቤት ላይ አሰባስበን እያንዳንዱ ሰው ለአንድ ሰው ድጋፍ እንዲያደርግ ያንን ሲያደርግ እስከ ፍራሹ አዲስ አንሶላ፣ ብርድ ልብስ እና አንድ ሙሉ አልጋ እስከነችፑዱ ይሰጣል። ያ 9950 ብር ኮስት ያደርጋል። ያ አልጋ ደግሞ በሰውየው ድጋፍ ባደረገው ሰው ስም ይቀመጣል ማለት ነው። ወደዚህ ወደ አዲሱ ማዕከል ስንመጣ ምንድነው ካለብን የአልጋ እጥረት እና የሰው ብዛትም አንፃር ያደረግነው ቲክቶክ ላይ ከተለያየ ዓለም ያሉ ሰዎች ማዕከሉን ድጋፍ ያደርጉ ለአልጋ መዋጮ ያደርጉ ያደረግነው። ያንን ስናደርግ አንድ ሰው አንድ አልጋ ኮምፕሊት አድርጎ ለማቅረብ 9950 ብር ይፈጃል። ያ ማለት አዲስ ትራስ፣ ብርድ ልብስ፣ ፍራሽ፣ ችፑድ ጨምሮ አልጋውን ሙሉ ኮምፕሊት የሆነ አልጋ ለማበርከት ማለት ነው። ያው ውጭ ላይ ለማሰራት አስበን ነበረ። ካሰብነው ኮስት ጋራ ስለማይመጣልን እዚህ ወረዳችን ብረቱን ከቃሊቲ ያስመጣተን እዚሁ ማምረት የቻልንበት ሁኔታ ነው ያለው። አሁን ሰለሞን ቦጋለ እዚህ ጋር በስሙ አንሱ ለታልጋ ነው ያሰራው አስተዋውሳለሁ። ልክ እንደዚህ ሁሉም ሰው በየስማቸው ልክ እንደዚህ የተደረገ እንትን ብሏል ማለት ነው። ስለሆነ እነሱ ባሰሩት አልጋ ላይ
አዎ እነዚህ ወገኖቻችን እየረዱ ለመሆኑ ማስታወሻ ነው። በጣም ደስ የሚል በጣም ጥሩ አፕሮች ነው። ከነበሩበት ከባድ ሁኔታ ያንስ እዚህ ምቹ የሆነ ነገር ላይ ማረፍ ችለዋል ማለት ነውና ሰዎች በቀላል በሚመስል ነገር ግን ትልቅ ትርጉም ያለው ነገር ነው የተሰራው። ለነሱም ደግሞ ያው ስማቸው በመድረም እዚህ ታትሟል። እነዚህም ሰዎች እንግዲህ ያው ደስ ይላል በጣም አግዘዋል ማለት ነው። ከዛ ባሻገር ይሄ የምትመለከቱት ይሄ ንጣፍ በጣም ብዙ ኮስት ይጠይቀን ነበር። ያደረግነው ምንድነው ከተማ አስተዳደሩ በሚሰራቸው የኮሪደር ልማት ስራዎች የነበሩትን ሲቀይሩ ሲያነሱ ይሄን ለኛ እንዲሰጡ አናገርናቸው። እነሱ በበጎ ፍቃድ በደስታ አበረከቱልን። ያው አሁን የምታየው ሙሉ ቤቶችን እንደዚህ በጣም ደስ ይላል። እነዚህ መንገድ ላይ የነበሩት የመረማመጃ ናቸው። መንገድ ላይ የነበሩት አሁን ደግሞ ያው ቤት ላይ ሆኗል። በጣም ደስ ይላል። ጥቅም እየሰጡ ነው ለወገኖቻቸው። አሁን ቀጥለን የምንሄደው ነው ማለት ነው። ቀጥሎ የምንሄደው እንግዲህ ወፍጮ ቤት አለ፣ ወደዛ እንሄዳለን ማለት ነው። ወፍጮ ቤት የራሱ የማዕከሉ የጎንደር ዩኒቨርሲቲ ከአመታት በፊት የጎንደር ዩኒቨርሲቲ በማህበረሰብ አቀፍ ድጋፍ ያበረከተልን ወፍጮዎች አሉ። እንግዲህ አሁን እነሱን እየተገጣጠሙ ነው፣ እነሱን እናያለን ማለት ነው። አገልግሎት ሲጀምር ለዚህ ለማዕከሉ ነው ወይስ ለውጭ ማስባችሁታል? እንግዲህ አሁን ከረንት ያሰብነው ለማዕከሉ አገልግሎት እንዲሰጥ ነው። ከዛ በኋላ ደግሞ ከቦርድ ጋር ተነጋግረን የገቢ ማስገኛ እቅዶች ይኖራሉ። እንደዛ ነው የሚችለው። በጣም ደስ የሚል የወፍጮ ቤታችን እንግዲህ የምታየው ነው። እነዚህ ናቸው የተሰጣችሁ? እነዚህ ናቸው የተሰጡ። የመብራትም ኃይል ስላልነበረ እስካሁን የዘገየ ነው። ከዛ ጋር ነው። አሁን ግን 3 ፌዝ ቆጣሪ ማስገባት ችለናል። ወደ 315 ኬቪም ትራንስፈር ነው ቆጣሪ። ያንን ማድረግ ስለቻለን አሁን እንግዲህ ያው አገልግሎት እንዲጀምር እያደረግን ነው። እዚህ ነው የሚፈጨው። ከዛ ካሁን በኋላ እዚህ ነው የሚፈጨው ማለት ነው። ይሄንንም ነገር እንግዲህ ያው ማዕከላችን እሳቸው አባታችን እዚሁ ተገልጋይ የሆነ አባት ናቸው። የዚህ ሙያ ያላቸው ሰው ናቸው። እሳቸው ናቸው። ከዚህ ወፍጮ ቤት ሰሩ ነበር እሳቸው? ከ30 ዓመት በላይ ሰርተዋል። ትልቅ ልምድ አላቸው። በህመም ምክንያት ወደዚህ ገብተው አሁን አገግመዋል። ይሄን ነገር እሳቸው ፊክስ እያደረጉ ነው ማለት ነው። የእደ ጥበብ ሮማችሁ ነው ይሄ? የእደ ጥበብ ክፍል ነው። በአእምሯቸውም በአካልም መሻሻል ያሳዩ ሰዎች እንግዲህ ሲንጀር እየተማሩ ነው። ሴታፕ እያረጋችሁት ነው እዚህ? እዚህ ሲንጀር የተለያየ ሙያ እንዲለማመዱ ያው ያደረግንበት ሁኔታ ነው ያለው። በጎ ፈቃደኛ ወንድሞቻችን ሙያው ላይ ያሉት እንግዲህ ስልጠና እየሰጡልን ነው ማለት ነው። ስለዚህ አላማችሁ ይሄንን በአጠቃላይ ለጥበብ ክፍል ማድረግ ነው። ሴቶችም የሚሰሩት እንዲሰሩ። ትክክል። ሴቶችም ወንዶችም። ጥጥም ይፈተላል? ጥጡም እዚሁ ነው የሚፈተለው። ስፌትም ይሰራሉ። አሁን ደግሞ ይሄ በዘመናዊ መልኩ ይሄ ተዘጋጅቷል። ሰሞኑን ደግሞ ተጨማሪ የሸማም እቃ እናስገባለን። እዛም ላይ ደግሞ ስልጠና የሚያገኙበት ነገር ነው ማለት ነው። አሁን ያለን ይሄ የብረት ወርክሾፓችሁ ውስጥ ነው? ትክክል። እዚህ ጋር ምንድን ነው የሚሰራው? እዚህ እንግዲህ የሚሰራው አንደኛ ከተለያዩ ተቋማት ግለሰቦች የሚሰጡን የተለያዩ እቃዎች ይኖራሉ። ብዙዎቹ መታደስ መጠገን የሚፈልጉ ናቸው። እነሱን እኛ ጠግነን ወደ አገልግሎት የምናበቃበት ክፍል ነው። ሁለተኛ ደግሞ እነዚህ ቅድም የተመለከትናቸው አልጋዎች ውጭ ላይ ለማሰራት አስበን ነበር። ሂሳብ ስናወጣ ኮስቱ በጣም ከፍ ስላለብን በጥሩ ማቴሪያል እንዲሰራ አስበን ብረቱን ከቃሊቲ ያስመጥተን እዚህ ነው እነዚህን አልጋዎች ያመረትናቸው። አጠቃላይ የዚህ የቤቱ አልጋዎች እዚህ ነው የተመረቱት። ከነበሩት ወደ 300 የሚሆን ጭማሪ አልጋዎች እዚህ ነው ያመረትነው። ሰው ቀጥራችሁ ነው ያመረታችሁት? እዚህ ያሉ ሰዎች ናቸው? አንድ ባለሙያ አለ። ከዛ ባሻገር እሱ ግን እያስተማረ እያሳየ እዚሁ ባሉት ሰዎች ነው ስራው መሰራት የተቻለው። እንግዲህ ይሄ መመገቢያ ክፍል ነው ብለኛል። እሺ
እዚህ የሚመገቡት ቅድም እንዳልከኝ መንቀሳቀስ የሚችሉት ናቸው። መንቀሳቀስ የሚችሉት ይመጣሉ ወደዚህ እዚህ ምገባ የምናደርግበት ክፍል ነው። ይህ አዳራሽ እንግዲህ ለሰርግ፣ ክርስትና፣ ልደት፣ ሙት ዓመት፣ ተስካር፣ ኒካ፣ ሰደቃ ሲኖር ሰዎች እዚህ ምገባ ጭምር ያደርጋሉ ማለት ነው። እንደ ሰው 100 ሰው የሚፈልግ 100 ሰው መመገብ፣ ሙሉ ሰው መመገብ የሚፈልግ እንደ ፍቃዳቸው ምገባ ያደርጋሉ። አጠቃላይ እዚህ ምገባ የምናካሄድበት ክፍል ነው ማለት ነው። ኦኬ። ስለዚህ ቁርስ፣ ምሳ፣ እራታቸውን እዚህ መጥተው ነው የሚመገቡት ማለት ነው። ትክክል። ከዛ በተረፈ ባለው ነው ሌሎች ሰዎች የሚመጡ ያልከኝ እንጂ እናንተ በቋሚነት ይሄ ቦታችሁ ነው። ፕሮግራም ሲኖር ያው እዚህ ፕሮግራሞችን ማዘጋጀት ይቻላል። ያወቁ ሰዎች ደግሞ እያደረጉ ነው ማለት ነው። በዚሁ አጋጣሚ እነዚህ ነገሮች ማድረግ እንደሚቻል ለማሳወቅ። ኦኬ፣ በጣም ደስ የሚል። እሺ፣ አሁን የምንገኘው ክሊኒካችን ይሄ ነው ክሊኒካችን። አጠቃላይ ኮምፓውንዱ አጠቃላይ የክሊኒክ ብለን ሕክምና የተለያዩ መድኃኒቶች ክትትል ያላቸው ቀና የሕክምና ቁስልን ጨምሮ እዚሁ እንትናለን ፈርስት ኤድ የሆኑ ነገሮች እዚሁ ይሰጣሉ ማለት ነው። ስለዚህ ከጎዳናም ከየትም ሲመጡ በመጀመሪያ ላይ ሕክምና ካስፈለጋቸው እዚህ ነው የምታያቸው። ከጎዳና ብዙ ጊዜ ስናነሳ መጀመሪያ የምናደርገው ያው ንጽህናቸውን ካስጠበቅን በኋላ እንደ ሰዎቹ ሁኔታ ወደ ጤና ጣቢያ ነው የምንወስደው። የተሟላ ሕክምና ቼክአፕ ይደረጋሉ። ሪፈርም የሚባሉ ከሆነ ወደ ሆስፒታል እንሄዳለን። አይ ደግሞ የሚሉ ከሆነ እዚህ አምጥተን ክብካቤ ይጀመርላቸዋል ማለት ነው። እና እዚህ አጠቃላይ ባለው ማለት እዚህ ላሉት ሰዎች አሁን ለምሳሌ ፋርማሲያችን ነው። ይሄ እንግዲህ ፋርማሲያችን ነው ማለት ነው። እሱም ነርስ አጣና ይባላል። በጎ ፈቃደኛችን ነው። እንግዲህ አጠቃላይ እዚህ ማዕከል ውስጥ ያሉት በሁሉም ደረጃ ያሉት ሕክምናቸው የሚከታተሉ ሰዎች መድኃኒቶቻቸው እጃቸው ላይ አይሰጥም። እዚህ ሰዓት አለ። ያው በእነሱ አስተባባሪነት አማካኝነት መድኃኒቶቻቸውን ይወስዳሉ ማለት ነው። እዚህ ባለፈው እዛች ከነበረው አሁን ሰፋ ብሏል። ባለሙያም አላችሁ? ትክክል። እዚህ የተለያየ አዳዲስ ነገሮች አሉ። በአንድ ዓመት ውስጥ ብዙ ለውጥ ነው። ያው ፈጣሪ ይመስገን። በጣም ደስ የሚል። እሱን ቅድም ስጠይቀው ነበር። በዋነኝነት ብዙዎቹ የሚወስዱት ምንድነው ስለው ያው ብዙዎቹ የአእምሮ ሕክምና ታካሚ ስለሆኑ በተሰጣቸው ፕሪስክሪፕሽን መሰረት መድኃኒታቸውን ይወስዳሉ እያለኝ ነበር። እውነት ነው። ከዛ ባሻገር እዚሁ ላይ ማንሳት የምፈልገው ያው ካሁን ካለው የቦታ ርቀት አንጻር ከትራንስፖርቴሽን ኮስት አንጻር ያው የጎንደር ዩኒቨርሲቲ ያው ምንጊዜም አጋራችን ነው። የጎንደር ዩኒቨርሲቲ ሆስፒታል ሳይካትሪ ዲፓርትመንት ደግሞ ከማዕከላችን ጋር በጥምረት ይሰራል ማለት ነው። ስለሆነ በሳምንት 2 ጊዜ ባለሙያዎች ይመጣሉ። በየቀኑ አንዳንድ ጊዜ ለቼክአፕ በቀጠሯቸው መሰረት ከ10 እስከ 15 ሰው እንወስዳለን። ያንን የነበረውን እንቅስቃሴ ወይንም ጉዞ አሁን ላይ ቀንሰውልናል። ምንድነው ያደረጉት? ባለሙያዎቹ እዚህ ይመጣሉ በሳምንት 2 ጊዜ ሕክምና ሁኔታቸውን መድኃኒት የሚስተካከለውን አጠቃላይ እዚህ ሆስፒታል ላይ የሚሰጠውን አገልግሎት እነሱ እዚህ መጥተው እነሱ በበጎ ፈቃድ አጋራችን ነው እና ያንን ነገር ያደርጉልናል። ያ ደግሞ እኛ ሞቲቬት እንድንሆን አድርጎናል። ብዙ አእምሮ ታማሚዎችን ከተለያየ አካባቢ በተለያየ ችግር ያሉ ሰዎችን አንስተን እኛም አገልግሎት እንድንሰጣ ስራውን አቅለውልናል ማለት ነው። ስለዚህ እንደው አትመላለሱም? አሁን እናንተ ሰዎቹን እዚህ ከያዛችሁ እነሱ መጥተው ያግዟቸው? እነሱ መጥተው ያግዙናል። አልጋ የሚይዙ ከሆነ እነሱ እዛው አልጋ ይይዛሉ። አእምሮ ህመም ላይ የሳይካትሪውን ኬዝ በዚህ መንገድ መፍትሄ ሰጥተውናል ማለት ነው። በጣም ትልቅ እገዛ ነው። በጣም በዚህ አጋጣሚ እንግዲህ ያው እኛም እናመሰግናቸው እንወዳለን። እናንተ ስም ማለት ነው። ደስ ይለናል። እሺ፣ በጣም ደስ ይላል። እናመሰግናለን። እሺ፣ እናመሰግናለን። ይሄ በጣም ለየት ያለ ነገር ነው። ጂማችሁ ነው? እሺ። ይሄ ምንድነው? ያው ብዙዎቹ ከሚወስዱትም ሕክምና አንጻር መድኃኒቶችም አንጻር ከዛ ባሻገር ስናገኛቸውም ብዙዎቹ አካላቸው ተሳስሮ ነው የምናገኛቸው ከህመምም ካሉበት ችግር አስቸጋሪነት አንጻር ማለት ነው። ስለሆነ ብዙ ጊዜ ልክ እንደ አእምሮ ሕክምናው ባላቸው ቀጠሮ መሰረት በዛ ያለ ሰው ወደ ሕክምና እንወስዳለን ለፊዚዮቴራፒ አገልግሎት። አሁን ላይ ግን ያደረግነው ምንድነው
እነዚህ ነገሮች እዚሁ አዘጋጀን። እሺ ኢንስትራክት የሚያደርጉን አንድ ሁለት ሰዎች አግኝተናል። እነሱ በሰጡን መሰረት ያደረግን ያለነው ቀለል ያለ ፊዚካል ኤክሰርሳይዝ በሰጣቸው መሰረት እዚህ እንዲንቀሳቀሱ ነው ያደረግን ያለነው ማለት ነው። ስለዚህ ካለን ብናካፍል ጂም አለው ማለት ነው። ያው እንግዲህ እነዚህ ቀደም ላይ ወርክሾፕ ላይ የተሰሩ ናቸው እነዚህ አጠቃላይ። ይሄ ወርክሾፕ ውጤት ነው። ኦኬ በቀጣይ ደግሞ ይሄንን የሚመለከቱ ደግሞ በዚህ ዙሪያ ያሉ ደግሞ ሰዎችም ካሉ አንዳንድ ግብአቶችን ቢያግዙ ጂም ይሆናል ማለት ነው። በጣም ደስ ይላል። ጅምር ነው። በጣም ደስ ይላል። እሺ አሁን እንግዲህ የምንገኘው የወንዶች ግቢ አንደኛው ክፍል ላይ ነው የምንገኘው። ይህ ክፍል ለክሊኒክም ለፊዚዮቴራፒ ምቹ እንዲሆን ለብቻው መንገድ በርም የከፈትንለት ነው ያለው። እዚህ ግቢ ላይ ከሁሉም ክፍሎች ለየት የሚያደርገው በሁለቱም ጾታ ራሳቸውን ችለው መመገብ መጸዳዳት የማይችሉት ሰዎች በሰው ድጋፍ የሚንቀሳቀሱ ሰዎች ልዩ የሕክምና ክትትል ያላቸው እነሱን ለብቻቸው ለይተን የምንከባከብበት ክፍል ነው። ለክሊኒኩ ቅርብ ነው፣ ለፊዚዮቴራፒም ቅርብ ነው እና ይሄንን እዚህ ክፍል ላይ ሴት ሆነው በዚህ እንደገለጽኩልሽ ከእርጅና ጋር ከህመም ጋር በተያያዘ በራሳቸው ምንም አይነት ነገር ማድረግ የማይችሉ እናቶች ወጣት የሆኑ ሰዎች እዚህ ክፍል አሉ። ወንድም ሆኖ በተመሳሳይ ማለት ነው። ስለሆነ ይሄ እዚህ ክፍል ላይ ልዩ የሆነ ክትትል ድጋፍ የሚደረግለት ክፍላችን ነው ማለት ነው። ወንድና ሴት በአልጋ ነው እዚህኛው ክፍል ላይ እንደምንለያያቸው። እንደ ኮምፓውንድ እንደ ቅጽር ግን የወንዶች ክንፉ በዚህ በኩል ነው፣ የሴቶች ደግሞ በዛኛው ዳር ነው። ያ ለማኔጅመንትም እንዲመቸን ለማድረግ ነው። ከሚሰጠው አገልግሎት አንጻር አሁን ሴቶቹ ለእደ ጥበብ ክፍል ቅርብ ናቸው ማለት ነው። ልክ እንደዚህ ነው ያደረግነው። ይሄ እንግዲህ ልዩ ክትትል የምናደርግላቸው የነሱ ክፍል ነው የምትመለከቱት ክፍል። እዚህ ላይ እንግዲህ የወንዶቹ 4 ክፍል አለን። የወንድ አረጋውያን ለብቻ ነው የሚኖሩት። ወንዶች ሆነው አእምሮ ህሙማን ለብቻቸው ናቸው። ወንድ አካል ጉዳተኞች ለብቻቸው ናቸው። ከዛ ውስጥ ደግሞ ወንዶች ሆነው ያገገሙት ወደ መልካም ጤንነት የመጡትን ለየብቻ ነው የሚኖሩት ማለት ነው። ወደ 4 ክፍል አለ። ወንዶች ይበዛሉ። ወንዶች በጣም ይበዛሉ። ከዛ ደግሞ ይሄኛው ዊንግ ቀደም እንደገለጽኩት ለብቻው ተነጥለው ልዩ ድጋፍና ክትትል የሚያስፈልጋቸው የነሱ ክፍል ነው ማለት ነው። አሁን እንግዲህ ምግብ ማብሰያችን ወይስ ማዕድ ቤታችን ላይ ተገኝተናል። አጠቃላይ እዚህ ግቢ ላሉ ቤተሰቦቻችን በሙሉ ምግብ እዚህ ነው የሚበሰለው ማለት ነው። እንደ የህመም አይነታቸው ቀደም እንደገለጽኩልሽ ስፔሻል እናበስላቸዋሉ። ከዛ ባሻገር ግን ተሰፊው ቁጥር አጠቃላይ ሁሉም እዚህ ነው የሚበሰለው ማለት ነው። እኔ የምታያቸው እህቶቻችን ደግሞ ያገገሙ ናቸው። አሁን ላይ ደግሞ ያው እነሱ እየመገቡ ነው ማለት ነው። ሌላውን እያገዙ እየመገቡ ይገኛሉ ማለት ነው። በዚህ ሁኔታ ነው እንግዲህ ካለም እናካፍል እየተንቀሳቀሰ ያለው። ይሄ ደግሞ የዕለት ተዕለት እንቅስቃሴያችን ነው ማለት ነው። እንግዲህ ቅድም ያየሻቸውን ህፃናቶች ተመልክተሻቸዋል። እንግዲህ እነሱን ምንድነው ያደረግነው? ይሄ የነሱ ግቢ ነው። እዚህ ይመጣሉ። ድሮውንኛ ቤተሰብ ጥየቃ ክረምት ብለን ልክ እንደምንሄደው ሁሉ እነሱ እዚህ እንዲመጡ እያደረግናቸው ነው። ይሄ ማለት ከአባቶቻቸው በቃ ከአባቶች ከእናቶች ከወንድሞቻቸው ጋራ ጥሩ የሆነ ግንኙነት እንዲኖራቸው ስለ በጎ ፍቃድ ስለ አገልግሎትም ጭምር እንዲያውቁ ለማድረግ ነው። ሲመጡ ያው በየክፍሉ ሄደው ሰላም ካሉ በኋላ የራሳቸው መጫወቻ ለዚህ በወርክሾፕ የሰራ ነው። የሚሽከረከሩት ምናምን ሜዳ አለ። ኳሳቸውን ይጫወታሉ። ልክ ሲጨርሱ እዚህ የራሳቸው ሽንት ቤት ሻወር አላቸው። እዚህ እንትን ካሉ በኋላ እዚሁ እረፍት አድርገው 1 ቀን 2 ቀን እያደሩ እንደዚህ ያደረጉ ጥሩ የሆነ ነገር እያዩ እንዲያድጉ ለማድረግ እንግዲህ ለብቻቸው ያዘጋጀንላቸው ነው ማለት ነው። ከዛ ባሻገር ወተት አለ።
ወተት ይጠጣሉ? ወተትም እዚህ ነው ኦልሬዲ ወተትም ቤት ነው ይሄ ወተት ቤትም ጨምር ነው። ኦኬ ስለዚህ ከብቶች አሏችሁ ማለት ነው። ስለዚህ ታሳይ አሉ ነው እሱን እናያለን ማለት ነው። ቀድም እንግዲህ ልጆቹ ወተት ይጠጣሉ ብለኸኛል። ወተት ቤቱንም ማሳይተኸኛል አያቶቻቸው ጋር ሲመጡ። እውነት ነው። ስለዚህ አሁን የምንሄደው ወደ በረታችሁ ነው ማለት ነው። ወደ ከብቶቹ በረት ነው የምንሄደው። ያው እዚህም ሲመጡ ብቻ ሳይሆን በቋሚነት ነው። ዋናውም ይሄንን ከብቶች ወደዚህ እንድናመጣ የገፋፋ ነው። ለረጅም ሰዓት ህፃናት ያው ካለው አንደኛው ወሳኝ ነገር ያው የእናቶቻቸውን ጡት በቀላሉ ማግኘት ስለማይችሉ በቆርቆሮ ወተት እስከ 6 ወር ይቆያሉ። ከዛ በኋላ ግን ላለው ምገባ ያው ብዙም በግዢ ነው ስንጠቀም የነበረው ወተት። ደም እንግዲህ እንደገለጽኩልሽ የነዚህ ከብቶች ዋነኛ ዓላማ ህፃናቶች አሉ። ከ6 ወር በኋላ ያው ምገባቸው ወተት ነው። ስለሆነ አንደኛ ያን ከፍተኛ ክፍተት ነበረብን። ከኮስትም አንፃር ደግሞ ከፍተኛ ወጫችን ነበረ። በቀን እስከ 13 ሊትር ወተት እንጠቀም ነበረ። ስለሆነ ያንን በኪራይ ነው የነበረ። አንዳንድ ጊዜም ያው በወጣሹ ልክ ትክክለኛ ወተት የማግኘት እድሉም ያን ያህል ነው የነበረና ያንንም ነገር መፍትሄ ለመስጠት ነው። ከዛ ባሻገር ደግሞ በተለያየ ህመም ወደ ማዕከሉ የሚመጡትን ሰዎች ቶሎ አገግመው ወደ ተሟላ ነገር እንዲመለሱ፣ ወደ መልካም ጤናቸው እንዲመለሱ፣ ወደ እንቅስቃሴ እንዲገቡ ለማድረግ ያው ምግብ ወሳኝነት ነው። ከዛ ውስጥ ደግሞ አንዱ ወተት ነው። ስለሆነ ያንን ግብአት ለማሟላት አቅደን ነው የተንቀሳቀስ ነው። እንደምታያቸው ናቸው እና ከዚህ ውስጥ አሁን እነዚህ ሁለቱን ከብቶች ስፖንሰር ሰዎች እንዲያደርጉን አድርገን እነሱ ናቸው ግዢ ፈጸሙልን። እስከ ጥጆቻቸው ግዢ ፈጽመውልን ነው። እስራኤል ሀገር ሃይፋ ከተማ ውስጥ የሚገኝ የመድኃኔዓለም ጽዋ ማህበርተኞች ናቸው በስጦታ መልክ ያበረክቱልን። ወደ 500 ሺህ ብር አካባቢ ነው አድርገው ሌሎችንም አንድ ሁለቱን ያው ማዕከሉ ራሱ ነው። አንድ ሶስቱን ደግሞ ከራሳችን ካለን አካውንት ሰዎች ድጋፍ ካደረጉልን ላይ አንስተን ነው ይህንን ግዢ የፈጸም ነው። ትልቁ ዋናው ሀሳባችን ዛሬ ላይ ማዕከላችንን እና በማዕከላችን ስር ለሚገኙ ወገኖቻችን በቂና ተመጣጣኝ ምገባ መስጠት ነው። በቀጣይ ደግሞ ማዕከሉ እየሰፋ ሲሄድ አንዱ ትልቁ ነገር ስትራቴጂያችን ራሱን መቻል አለበት። ማዕከል ቢያንስ ካሉት ወጪዎችን ራሱን መሸፈን አለበትና ቀጣይ ለምናደርገው የገቢ ማግኛ ፕሮጀክታችን አንዱ ይሄ ምንጭ ይሆናል ብለን እናስባለን፣ የወተት ሀብት ማለት ነውና ያንንም ያው ፕራክቲክ እያደረግን ነው ማለት ነው። በጣም ደስ ይላል። እንግዲህ አሁን እዚህ ጋር የተገኘንበት ትልቁ ነገር የምትመለከችው ሽንት ቤትና ሻወር ነው። ወደ 30 ክፍሎች ነው ያሉት። በፊት በኩል 15 አለ፣ በጀርባ 15 አለ። 30 ክፍሎች ናቸው። ደረጃቸውን የጠበቁ ለንጽህናም ለአገልግሎትም ምቹ የሆኑ ናቸው። እንግዲህ ከአጋር አካላት ጋር በመሆን ይሄ ነገር የተሰራው 2016 ላይ ተጀምሮ እንግዲህ 2016 መጨረሻው አካባቢ ተጀምሮ አሁን ላይ እንግዲህ ለአገልግሎት ክፍት ሆኖ አገልግሎት እየሰጠ ይገኛል ማለት ነው። በጣም ጽዱ ናቸው፣ ምቹ ናቸው። ውስጣቸውም ሴራሚክ ነው። ያው ማዕከሉ ከሚሰጠው ትልቁ አገልግሎት ያው አንዱ ሳኒቴሽን ንጽህና ላይ ትልቅ ነገር ነውና ይሄ ነገር ምቹና በአግባቡ የተጠበቀ ካልሆነ ደግሞ እነዚህ ሁሉ ሰዎች ያው ለተላላፊ በሽታ ኮሌራን ጨምሮ በቀላሉ የሚጋለጡ ይሆናሉ ማለት ነው። ስለሆነ ደረጃውን የጠበቀ ሽንት ቤትና ሻወር ከጎንደር ከተማ ውሃና ፍሳሽ ጋር በመሆን ማሳካት ይችላል ማለት ነው። ትልቅ ኃላፊነት ነው የራሱ። በጣም ደስ የሚል በእውነታ በጣም አስደሳች ነው። በዚህ አጋጣሚ ከፍ ያለ ምስጋና እናቀርባለን። በጣም አመሰግናለሁ። በጎንደር ከተማ ያደረግነው ቆይታ አላለቀም። በሚቀጥለው ሳምንት በጎንደር አብያተ ነገስታት ግቢ ውስጥ ልበቀና ወጣቶችን ያገኘንበት ፕሮግራም ወደ እናንተ ይደርሳል። ሳምንት እንገናኝ።